የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ቁጥጥር ስር የሚገኙ የኩርስክ ግዛት መሬቶች በቅርብ ጊዜያት ውስጥ ሙሉ በሙሉ ነፃ ይወጣሉ ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ኢኮኖሚ ሊጎዳ የሚችል ማዕቀብ ሊጥሉ እንደሚችሉ ተናግረዋል። የዩክሬን ጦር ወደ ሩሲያ ኩርስክ ግዛት ዘልቆ ከገባ በኋላ ለመጀመሪያ ጊዜ ወደ ስፍራው ያቀኑት የክሬምሊኑ ሰው በጣም በቅርብ ቀናት ውስጥ ግዛቲቱ ሙሉ በሙሉ ከዩክሬን ጦር ነፃ ትወጣለች ብለዋል። 20 በመቶ አካባቢ የሚሆነውን መሬቷን በሩሲያ የተነጠቀችው ዩክሬን ምናልባትም ባለፉት የጦርነት ጊዜያት በስኬት ልታነሳው የምትችለው የሩሲያ እንቅስቃሴ ከታሰበው ፍጥነት በታች እንዲሆን ከማድረግ ቀጥሎ ወደ ኩርስክ ግዛት 1300 ስኩዌር ኪሎ ሜትር ዘልቃ መግባቷን ነው። ባለፈው ነሐሴ ወር ላይ የዩክሬን ጦር ከያዘው መሬት ውስጥ 800 ስኩዌር ኪሎ ሜትር የሚሆነውን ከቅርብ ሳምንታት ወዲህ ሩሲያ መልሳ መቆጣጠሯን የስካይ ኒውስ መረጃ ያመላክታል። ይህም 64 በመቶ የሚሆነውን መሬት አስመልሳለች እንደማለት ነው። ወደ ስፍራው ያቀኑት ቭላዲሚር ፑቲን ታዲያ በኩርስክ የሚገኘው የሩሲያ ጦር ማዘዣ ጣቢያ ተገኝተው ባደረጉት ንግግር ቀሪው በዩክሬን ጦር ስር የሚገኘው የሩሲያ መሬት በቅርብ ጊዜ ውስጥ ወደ ቀድሞ ባለቤቶቹ ይመለሳል ብለዋል። ወታደራዊ መለያቸውን ለብሰው የተከሰቱት ፑቲን የኩርስክ ግዛት በቅርቡ ሙሉ በሙሉ ከጠላት ነፃ ይወጣል ሲሉ ተደምጠዋል። የኛ ተልዕኮ በጣም በአጭር ጊዜ ውስጥ በግዛታችን ኩርስክ ውስጥ የሚገኘውን ጠላት ሙሉ በሙሉ ማሸነፍ ነው። ጠላት አሁንም ቢሆን በግዛታችን ውስጥ ወታደራዊ ዘመቻዎችን እያከናወነ በመሆኑ ይህንን ጠላት አሸንፎ ሙሉ በሙሉ ከኩርስክ ማስወጣትና ወደ ቀድሞ ድንበር መመለስ ይገባል። በእርግጥም ከቅርብ ጊዜያት ወዲህ የዩክሬን ጦር የሩሲያን ክንድ መቋቋም እየተሳነው እንዳለ ይነገራል። በተለይም ደግሞ የባይደን አስተዳደር ከነጩ ቤተ መንግስት መውጣት በኋላ ዋሽንግተን ጀርባዋን በማዞሯ ለኪየቭ ምቾት አልሰጣትም። በኩርስክ እየደረሰባት ያለው ሽንፈትም ከዚህ ጋር ሊያያዝ እንደሚችል ታነሳለች። ከጦርነቱ ጅማሮ አንስቶ ከአሜሪካ ሲደርሳት የነበሩትን የደህንነት መረጃዎች ለቀናትም ቢሆን ዋሽንግተን ማቋረጧ ሩሲያ ክፍተቱን እንድትጠቀምበት አስችሏታል የሚሉ ሐሳቦችን ከዩክሬን ወታደራዊ ምንጮች ሰምቻለሁ ሲል ፖለቲኮ ዘግቧል። በኩርስክ የሚገኙ በ10 ሺዎች የሚቆጠሩ የዩክሬን ወታደሮችም የከበባ አደጋ ውስጥ ስለመግባታቸው ተነግሯል። በእርግጥም ይህ አደጋ ተጨባጭ ስለመሆኑ የሩሲያ ጦር አለቃ በመቶዎች የሚቆጠሩ የዩክሬን ወታደሮችን ይዘናል ሲሉ መናገራቸው ማሳያ ይሆናል። የሀገሪቱ ጦር ኢታማዦር ሹም ቫለሪ ገራሲሞቭ 400 የሚደርሱ የዩክሬን ወታደሮችን መያዛቸውን ፑቲን ለጉብኝት በተገኙበት ወቅት መናገራቸውን ሜል ኦንላይን ዘግቧል። እነዚህ በሩሲያ ጦር የተያዙት ወታደሮች በሩሲያ ሕግ መሰረት እንደሚዳኙና እንደ አሸባሪ የሚታዩ መሆኑን ደግሞ ፕሬዝዳንት ፑቲን ተናግረዋል። ዩክሬንም ብትሆን በኩርስክ ግዛት የሩሲያ ክንድ መበርታቱን በተዘዋዋሪም ቢሆን ከመናገር አልተቆጠበችም። ጥፋቶችን ለመቀነስ በማሰብ ወታደሮችን ወደ ኋላ መሳብ እንደተጀመረ የዩክሬን ጦር ኢታማዦር ሹሙ መናገራቸውን አልጀዚራ ዘግቧል። የጦር አለቃው ኦሌክሳንደር ሲሪስኪ በፌስቡክ ገጻቸው ላይ እንዳሰፈሩት በአስቸጋሪ ወቅቶች የኔ ቀዳሚው ተግባር የዩክሬን ወታደሮችን ሕይወት መታደግ ነው። በዚህም አስፈላጊ ሆኖ ከተገኘ ጦሩን አመቺ ወደሆነ ስፍራ ማንቀሳቀስ ተገቢ ነው ብለዋል። ይህም ከዩክሬን ጦር ማፈግፈግ ጋር በተያያዘ ከሰሞኑ የሚወጡ መረጃዎችን በተዘዋዋሪም ቢሆን ያረጋገጠ ነው ተብሎለታል። 3 ዓመታት ያለፈውን ደም አፋሳሽ ጦርነት ለማስቆም አሜሪካ ባቀረበችው ምክረ ሐሳብ ዩክሬን መስማማቷን ካሳወቀች በኋላ አሁን ላይ ኳሱ ሩሲያ እጅ ላይ ነው እየተባለ ባለበት በዚህ ሰዓት ወደ ኩርስክ የተጓዙት ፑቲን በግዛቲቱ የሚካሄደው ወታደራዊ ዘመቻ ተጠናክሮ እንደሚቀጥልና የኪየቭን ጦር ጠራርጎ የማስወጣቱ ሥራ በቅርብ ቀናት እንደሚጠናቀቅ እየተናገሩ ይገኛሉ። ከዚህ ጋር በተያያዘ ዩክሬን የተቀበለችውን የተኩስ አቁም ምክረ ሐሳብ ሩሲያ የማትቀበል ከሆነ ከአሜሪካ ማዕቀብ ይጣልባት ይሆን ተብለው የተጠየቁት ፕሬዝዳንት ትራምፕ መጣል እንችላለን ሲሉ ተደምጠዋል። የሩሲያን ኢኮኖሚ ክፉኛ የሚጎዱ ማዕቀቦችን መጣል እችላለሁ፣ ነገር ግን የዚህ ፍላጎት የለኝም፣ ምክንያቱም ሰላምን የምፈልገው ብለዋል። ይህ የትራምፕ አስተያየት ታዲያ ሰላምን አስቀድማለሁ፣ ነገር ግን ዩክሬን የተቀበለችውን የ30 ቀናት የተኩስ አቁም ምክረ ሐሳብ ክሬምሊን የማትቀበለው ከሆነ ሌላኛው ገጽ ይገለጣል ማለታቸው ተደርጎ እየተወ
እየወሰደ ይገኛል። ፕሬዝዳንቱ ይህን ይበሉ እንጂ ዩክሬን ያመነችበትን የተኩስ አቁም ምክረ ሐሳብ ክሬምሊንም እንድታምንበት የሚያደርግ ቡድን ወደ ሞስኮ እየተጓዘ ስለመሆኑ ተነግሯል። አሜሪካና ዩክሬን በሳውዲ አረቢያዋ ጅዳ ከተማ ስምምነት ላይ መድረሳቸውን ተከትሎ ኪየቭ ተስማማች ማለት እኔ ተስማማሁ ማለት አይደለም ስትል መግለጫ የሰጠችው ሞስኮ የትራምፕ ሰዎችን ቤቷ ታስተናግዳለች። የፕሬዝዳንት ትራምፕ ልዩ መልእክተኛው ስቲቭ ዊትኮቭን ጨምሮ ምክረ ሐሳቡን ለሩሲያ ባለስልጣናት የሚያስረዱ አሜሪካውያን ወደ ሀገራቸው በመምጣት ላይ መሆናቸውን የተናገሩት የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ዋሽንግተንና ኪየቭ በመካከለኛው ምስራቅ በተስማሙበት የ30 ቀናት የተኩስ አቁም ምክረ ሐሳብ ላይ ሩሲያ ምላሽ የምትሰጠው ከውይይት በኋላ ነው ማለታቸውን ኒውዮርክ ታይምስ ዘግቧል። ወደ ሩሲያ ያቀኑት የአሜሪካ ባለስልጣናትም ሀገራቸው ያቀረበችውን ምክረ ሐሳብ በዝርዝር የማስረዳት ኃላፊነት እንዳለባቸው ፔስኮቭ መናገራቸውን የጠቆመው ዘገባው ፕሬዝዳንት ትራምፕና አቻቸው ቭላዲሚር ፑቲንም በዚህ ሳምንት ውስጥ በቀጥታ ተገናኝተው ስለ ምክረ ሐሳቡ እንደሚመክሩበት ይፋ አድርጓል። ከሳምንት በፊት በነጩ ቤተ መንግስት ከትራምፕ ጋር ዱላ ቀረሽ የቃላት ልውውጥ ውስጥ ገብተው የነበሩት ዜሌንስኪ ከዋሽንግተን በኩል ጫና በስቶባቸው እንደነበር ሲነገር ቆይቷል። በአንጻሩ የሩሲያ ባለስልጣናት ደግሞ በትራምፕ አቋምና ለሞስኮ ያደላ ውሳኔ ጉሮ ሸባ ላይ ከርመዋል። ነገር ግን አሁን ላይ ጫናው ወደ ሩሲያ የዞረ እንደሆነ እየተነገረ ይገኛል። ሳውዲ ላይ የተደገሰውን መድረክ በአግባቡ ተጠቅመዋል የተባሉት ዜሌንስኪና መንግስታቸው በአንጻሩ አሜሪካ ያቀረበችውን የተኩስ አቁም ምክረ ሐሳብ ሳያንገራግሩ መቀበላቸው የዋሽንግተን ፊት ወደ ሩሲያ እንዲዞር ማድረጉ ይነገራል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መግለጫም ይህንን የሚያሳብቅ ነው። የኪየቭን ይሁንታ እንዳገኙ ለሚዲያዎች ባደረጉት ንግግር አሁን ላይ ኳሱ በሩሲያ እግር ስር ይገኛል። 3 ዓመት ያለፈውን ጦርነት ለማቆም እሽም እምቢም ምላሽ ይሆናሉ። እሺ የተሻለው ምላሽ ይመስለኛል ብለውም ነበር። ወታደራዊ ድጋፍንና የደህንነት መረጃን ለዩክሬን እንደ ካሮትና አርጩሜ የተጠቀመው የትራምፕ አስተዳደር ዜሌንስኪ አልታዘዘልኝም ብሎ ባሰበ ጊዜ የነፈገውን ድጋፍ ይሁንታውን ሲያገኝ ድጋፉን እንደሚቀጥል ገልጿል። ይህ ስምምነት ለዜሌንስኪ ትልቅ ድል ነው የሚለው የቢቢሲ ዘገባ የአሜሪካን የተኩስ አቁም ስምምነት በአዎንታ በመቀበሏ በወር እስከ $2 ቢሊዮን የሚያወጣ ወታደራዊ ቁሳቁስ ማግኘቷን እንደምትቀጥልም በመጠቆም ከወታደራዊ ቁሳቁሱ ባልተናነሰ ከአሜሪካ የሚገኘው የደህንነት መረጃም ቢሆን ለዩክሬን አስፈላጊነቱ አያጠያይቅም። ለዚህ ማሳያ የሚሆነው ደግሞ ባለፉት ቀናት አሜሪካ መረጃውን አሳልፋ መስጠት ማቆሟን ተከትሎ በኩርስክ የነበረ ራትን ይዞታ ከማጣት ጀምሮ የሚታይ አሉታዊ ጉዳት እንደገጠማት ይነገራል። ወታደራዊ ተንታኟ ሜሪና ሚሮንም ከዚህ ጋር በተያያዘ ሐሳቧን ስትገልጽ በተለይም በመረጃው በኩል ከአሜሪካ ተቋርጦ የነበረው ድጋፍ ውጤቱ በፍጥነት የተገለጠ ነበር ትላለች። The immediate impact will be felt especially in the area of intelligence, because that has been important for the Ukrainian forces to detect incoming Russian missiles as well as for operational planning.